የግብጽ ጦር ወደ ሱዳን ዘልቆ ገባ። የግብጽ ጦር በድሮን የታጀበ በከባድ መሳሪያ የታገዘና በእግረኛ ጦር የተከወነ ጥቃት በሱዳን ውስጥ ፈጽሟል። በርካቶችም ሲገደሉ በሺዎች አካባቢውን ለቀው ወጥተዋል። ግብጽ ድንበር ውስጥ ለፈጸመችው ጥቃት መረጃ ይዘናል፣ የምታደምጡት ይሆናል። በሜዲትራኒያን ባህር ላይ በደረሰ አሰቃቂ አደጋ የኢትዮጵያውያን ስደተኞች ሕይወት ማለፉ ተሰምቷል። ይህን አሳዛኝ ክስተት በተመለከተ የምናደርሳችሁ ሌላ መረጃ ይኖረናል። ከኤርትራ መንግስት ጋር በተያያዘ ከሰሞኑ በተባበሩት መንግስታት የሰብአዊ መብቶች ካውንስል በኩል ሞቅ ያለ ክርክር ተካሂዷል። ገደብ የሌለው የሀገሪቱ ዜጎች የብሔራዊ ውትድርና ጉዳይ አንዱ አንገብጋቢ ጉዳይም ነበር። ጄኔቫ ላይ ብዙ አከራክሯል። የኤርትራ መንግስትም ተረዱኝ፣ ስጋት ስላለብኝ ነው፣ በሌላ በምንም ጉዳይ አይደለም በማለት የመከራከሪያ ሀሳቡን አቅርቧል። ጥንቅራችን የሚያስደምጣችሁ ይሆናል። ከአስመራ የወጣው መረጃ በቀጠናው አዲስ የፖለቲካ ትኩሳትን ቀሰቀሰ። ግብጽ ታሪካዊውን የአሰብ ወደብን ለመቆጣጠር ስትራቴጂካዊ ግስጋሴ ጀምራለች። መረጃውን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የግብጽ ጦር በድሮን የታጀበ በከባድ መሳሪያ የታገዘና በእግረኛ ጦር የተከወነ ጥቃት በሱዳን ድንበር ውስጥ ማድረጉ ተሰማ። በሱዳን ጦርነት የግብጽ ተሳትፎ በቀጥታ የተጋለጠበት ክስተት በሳምንቱ ተፈጥሯል። ግብጽ የሱዳኑን ጦርነት እንደምትረዳና እንደምታስታጥቅም በሱዳን የውስጥ ጉዳይ ላይ ቀጥተኛ መግለጫዎች እንደምታወጣም ይታወቃል። ካይሮ በእጃዙር ድጋፍና በድብቅ ታደርገው የነበረውን እንቅስቃሴ በመተው በጦርነቱ በቀጥታ ራሷን እንደገባች በሳምንቱ የፈጸመችው ድርጊት ያመላክታል። የግብጽ ድሮኖች፣ ከባድ መሳሪያዎችና እግረኛ ወታደር በሱዳን ድብደባ ውስጥ ጥቃት ፈጽመዋል። በዚህም በርካታ ሰዎች ተገድለዋል። ክስተቱ የተፈጠረውን በሳምንቱ ማክሰኞ ዕለት ሲሆን ግብጽ ወደ ድንበሯ ተጠግቶ በሚገኝ የሱዳን ብሉ ናይል ግዛት ክልል ውስጥ በመግባት በወርቅ ማውጫ ማዕድን ላይ ከባድ የድሮን ጥቃት አድርሳ በርካቶችን መግደሏን የሱዳን ትሪቢዩን ዘገባ አመላክቷል። ማዕድን አውጪዎቹ ድንበሩን ተሻግረው ግብጽ ከመሰረተችው የወታደራዊ ካምፕ የመጣ ጥቃት መሆኑንም ገልጸዋል። በድንበሩ አላንሳሪና አሎባይዳት በሚሰኙ የማዕድን ማውጫ ስፍራዎች ላይ ጥቃቱ ተፈጽሟል። አካባቢው በቅርብ የግጭት ቀጠና ሆኖ መሰንበቱን ዘገባውም አመላክቷል። የማዕድን አውጪ ሰራተኞቹ ግብጽ ከድሮን ጥቃት ባሻገር በአካባቢው ላይ በታጠቁ ወታደሮች ጥቃት መሰንዘሯን ገልጸዋል። የአካባቢው ባለስልጣናት ግብጽ የሱዳንን ሉዓላዊነት በመጣስና ዓለም አቀፍ ስምምነትን በማፍረስ ወደ ሱዳን ጦር ማስገባቷን ክስ አሰምተዋል። የግብጽ ወታደሮች ወደ ሱዳን ድንበር የተሻገሩት የራሳቸውን ጥቅም ለማስጠበቅ ስለመሆኑ ዘገባው ገልጿል። ጥቃቱና ዘመቻ የተደረገባቸው የማዕድን ስፍራዎች በግብጽ ድርጅት ስር የሚተዳደሩ ናቸውም ተብሏል። ጥቃቱ ትናንት ንጋት ላይ የተፈጸመ ሲሆን በቅድሚያ በድሮኖች ከባድ ድብደባ ሲካሄድ የከባድ መሳሪያ ተኩስም ተሰምቷል። በባህላዊ መንገድ ማዕድን የሚያወጡ በርካታ ሰዎች ሲገደሉ በርካቶች መቁሰላቸውን የሱዳን ትሪቢዩን ዘገባ አመላክቷል። አሁንም ድረስ በአካባቢ ያለው ሁኔታ አስጊ መሆኑን ማዕድን አውጪዎቹ ለሱዳን ትሪቢዩን ተናግረዋል። ማዕድን አውጪዎቹ ጥቃቱ በድሮን ሲፈጸም የሚያሳዩ ምስሎችን በቀጥታ ስርጭት ጭምር በፌስቡክ ማህበራዊ ሚዲያዎች ላይ አውጥተው የግብጽን ጥቃት አጋልጠዋል። ጥቃቱን ተከትሎ በሺዎች የሚቆጠሩ የማዕድን ማውጫ ሰራተኞች ነፍሳቸውን ለማትረፍ አካባቢውን ጥለው መውጣታቸውም ታውቋል። በማዕድን ማውጫው አጥተው አሁን በስፍራው የሚገኙ ሰራተኞች መኖራቸውንም ዘገባው አክሏል። የሱዳን የወርቅ ማውጫ 2 ሚሊዮን የሆኑ ሰዎች የሚተዳደሩበት ዘርፍ መሆኑም ይነገራል። ከጦርነት መነሳት ወዲህ ግን በአካባቢው ያለው የስራ ሁኔታ በእጅጉ አዳጋች መሆኑ ይነገራል። አሁን በግብጽ ጥቃት የደረሰበት አካባቢ 80 በመቶ የሀገሪቱ ወርቅ የሚወጣበት መሆኑም ተጠቁሟል። ይህ በእንዲህ እንዳለ በሜዲትራኒያን ባህር ላይ በደረሰ አሰቃቂ አደጋ ኢትዮጵያውያን ስደተኞች ሕይወት ማለፉ ተሰማ። መነሻቸውን ሊቢያ አድርገው በሜዲትራኒያን ባህር በኩል ወደ ጣሊያን ለመሻገር ሲጓዙ የነበሩ 60 ስደተኞችን የጫነች ጀልባ በመገልበጧ ምክንያት ነው የኢትዮጵያውያኑ ህልፈት የተሰማው። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የ10 ሰዎች አስክሬን በጣሊያን ባህር ጠባቂዎች መገኘቱ የታወቀ ሲሆን ከሟቾቹ መካከል ቢያንስ 5ቱ ኢትዮጵያውያን መሆናቸው ተረጋግጧል። በተለይም ደግሞ ህይወታቸው ካለፉት ኢትዮጵያውያን 3ቱ ወጣት ሴቶች በአደጋው መሞታቸውም ተረጋግጦ ለቤተሰቦቻቸው መርዶ መነገሩ ጉዳዩን ይበልጥ አሳዛኝ አድርጎታል። አደጋው እንደደረሰ የጣሊያን የባህር ኃይልና የአካባቢው አሳ አስጋሪዎች ፈጣን የነፍስ አድን እርዳታ ለማድረግ ወደ ስፍራው ተንቀሳቅሰዋል። በአካባቢው በነበረች የአሳ አስጋሪ ጀልባ አማካይነት 48 ያህል ስደተኞችን በህይወት ማዳን የተቻለ ሲሆን የቀሩትንና የጠፉ ተጨማሪ ሰዎችን የመፈለግ ስራ በባህሩ ላይ አሁንም ተጠናክሮ ቀጥሏል። ይህ በየጊዜው በስደተኞች ላይ የሚደርሰው አደጋ በኢትዮጵያውያን ቤተሰቦች ላይ ጥልቅ ሐዘንን እየጣለ የሚገኝ ሲሆን የተሻለ ህይወት ፍለጋ የሚደረገው ጉዞ የብዙ ወጣቶችን ህይወት እየቀጠፈ ነው። ይህ በእንዲህ እንዳለ ከሰሞኑ በተባበሩት መንግስታት የሰብአዊ መብቶች ካውንስል በኩል ወጥረው ይዘዋታል። ኤርትራን በበኩሏ ተረዱኝ እያለች ትገኛለች። ላለፉት 6 ዓመታት በኤርትራ ሰብአዊ መብቶች አያያዝ ሁኔታ ላይ ክትትል በማድረግ ሪፖርታቸውን እንዲያቀርቡ የተሾሙት የተባበሩት መንግስታት ልዩ ራፖርተር የመጨረሻ ስንብት ሪፖርታቸውን አቅርበዋል።
ኃላፊው አሁንም ድረስ በሰብአዊነት ለሚፈጸሙ ወንጀሎች ከመቀነስ ይልቅ እንደውም እየተባባሱ መሆኑን በማስረጃዎች በማስደገፍ ከሰሞኑ በጄኔቫ በይፋ አቅርበዋል። በዚህ መድረክ ላይም ብዙ ውርጅብኝ የወረደበት የኤርትራው መንግስት ሁሉንም ትችቶች አንድ በአንድ ሲያስተናግድም ከቆየ በኋላ ተገቢ ነው ያለውን ምላሽ የሰጠበትም ሁኔታ ታይቷል። በዚህ መድረክ በእጅጉ አከራካሪ ሆኖ የታየው መንግስት ዜጎችን ላልተወሰነ ጊዜ በብሔራዊ ውትድርና ውስጥ እንዲያገለግሉ ማድረጉ ነው። ቀደም ብሎ ለ1 ዓመት ከ6 ወር ወይም ለ18 ወራት የነበረው የግዳጅ ጊዜ ቀሪ ሆኖ አገልግሎቱ ላልተወሰነ ጊዜ መባሉ ቅሬታን ጥያቄንም ሲያስነሳ ቆይቷል። በርካታ ወጣቶችም ሀገሪቱን ጥለው እንዲኮበልሉም ምክንያት ሆኗል። ይህው ጉዳይ በተለይ በተባበሩት መንግስታት የሰብአዊ መብቶች ኮሚሽን በኩል ደጋግሞ በጥያቄነት እንዲነሳ አድርጎት የቆየ ሲሆን ከሰሞኑ በድጋሚ በዚሁ መድረክ ላይ ለተነሳው ጥያቄ የኤርትራ መንግስት ብሔራዊ ውትድርናውን ከ18 ወራት ገደብ ለሌለው የአገልግሎት ዘመን ያራዘመበት ስጋት ስላለብኝ ነው ተረዱኝ ሲልም አስታውቋል። የኤርትራን መንግስት በመወከል ምላሹን የሰጡት በተባበሩት መንግስታት የኤርትራ ወኪል የሆኑት አምባሳደር ሶፊያ ተስፋ ማርያም ናቸው። በጄኔቫ እየተካሄደ በሚገኝ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የሀገራት የሰብአዊ መብት አያያዝና መገማገም ዙሪያም ከሁሉም ሀገራት የኤርትራን ጉዳይ ለየት የሚያደርገው አከራካሪው ጉዳይ የተፈጠረበት መድረክ መሆኑም ታይቷል። ከነዚህና ከሌሎችም ጉዳዮች ጋር በተያያዘ በተለያዩ የዓለም መድረኮችና በሰብአዊ መብቶች ተከራካሪ ድርጅቶች በኩል የሚወቀሰው የኤርትራ መንግስት ጉዳዩ ከወቀሳም አልፎ በልዩ ሁኔታ ክትትል እየተደረገበት የመንግስት የዜጎች የሰብአዊ መብት ጥሰቶች መመዝገብ ያለበት በሚል የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ልዩ የክትትል አካል ካቋቋመ ዓመታት ተቆጥረዋል። ይህም ስፔሻል ራፖርተር በሚባል ኃላፊ የሚመራም ሲሆን በዚህ በየዓመቱ በሚቀርበው የሀገራት የሰብአዊ መብቶች መገማገሚያ ዙሪያም በተባበሩት መንግስታት ድርጅት የተሰየመው ስፔሻል ራፖርተር በኤርትራ ጉዳይ ሪፖርቶችን ያቀርባል። የኤርትራ መንግስትም ምላሽ የመስጠት መብቱን በመጠቀም በመድረኩ ላይ ምላሹን ይሰጣል። የኤርትራ መንግስት በዚህ መድረክ ላይ የሚቀርቡበትን ዋናቸውንም ክሶች አጥብቆ ከማስተባበልም ባለፈ ይህ በተባበሩት መንግስታት የተቋቋመውን ልዩ የሰብአዊ መብቶች አያያዝ ክትትል አካል የቆይታ ጊዜ ሊያበቃ ይገባል በማለት አጥብቆም ይጠይቃል። ይህንኑ ልዩ የክትትል ቡድን የሚመሩት ሱዳናዊ ዶክተር መሐመድ አብዱል ሰላም ባቢከር ከሰሞኑ ባቀረቡት የኤርትራን መንግስት የሰብአዊ መብቶች አያያዝ በተመለከተ ፈጽሞ ምንም አይነት መሻሻል የለም፣ የኤርትራ መንግስት ያሳየው ይህ ነው ሊባል የሚችል የሰብአዊ መብቶች አያያዝና አጠባበቅ የባህሪ ለውጥም የለም፣ እናም ልዩ የክትትል ቡድን ሊቀጥል ይገባል ሲሉም አስታውቀዋል። በዚህ ጉዳይ በተለይም በእጅጉ አከራካሪ ሆኖ እየደጋገመ የሚነሳው የኤርትራ መንግስት የዜጎች የግዳጅ ብሔራዊ ወታደራዊ ምልመላና ስልጠና ነው። ሪፖርቱን ተከትሎ ለተባበሩት መንግስታት የኤርትራ መንግስት ተወካይ የሆኑት አምባሳደር ሶፊያ ተስፋ ማርያም ምላሻቸውን ሰጥተዋል። አምባሳደር ሶፊያ በኤርትራ መንግስት የሰብአዊ መብት አያያዝ መሻሻል እየታየ አይደለም፣ እንደውም እየተባባሰ እየመጣ ነው በሚለው ዙሪያ በሰጡት ምላሻቸው መረጃው ፈጽሞ መሰረተ ቢስና ከእውነታ የተፋታ ነው። ሪፖርቱ የተዘጋጀው ስማቸው ባልተጠቀሰና ባልተረጋገጠ የውጭ አካላት መረጃዎች ላይ ተመስርቶ ነው። እየተመዘገበ ያለው አዎንታዊ መሻሻሎችን ታሳቢ ያደረገ አይደለም ሲሉም ምላሻቸውን ሰጥተዋል። አምባሳደር ሶፊያ ሪፖርቱ በመረጃ አሰባሰቡ ዙሪያ ያሉት አሰራሮች ትክክል አይደለም በማለት መንግስታቸውን በመከላከል ሪፖርቱን ያጣጣሉት ሲሆን በዚህ ቀን ያበቃል ተብሎ ሳይገመት እንደዚሁም ገደብ ባጣ የዜጎች አስገዳጅ ብሔራዊ ውትድርና ጋር በተያያዘም ምላሻቸውን ሰጥተዋል። በሰጡት ምላሽም ብሔራዊ ውትድርናው ከነበረው 18 ወራት በላይ እንዲቀጥል መደረጉ በቀጣይ የውጭ ደህንነት ስጋቶችና ባልተፈቱ ክልል ውጥረቶች ጋር በተያያዘም እንደሆነ አመላክተዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይኸው ነው። ከጥቂት ሰዓታት በኋላ በሌሎች መረጃዎች እመለሳለሁ። መልካም ቆይታ።